በጣም የሚደንቅ ነው። እንግዲህ እንዳልከ እንደዚህ ቀይሮ ማለት ከሚናገረው ንግግሮች መስማት ትችላላችሁ። ተረጋግቷል። በጣም የተረጋጋ እንደማይሞቀው እንደማይበርደው የሚያስቀምጥ ጥቅስ ነው። ሰውን አትመልከቱ፣ የምትመለከቱት ክርስቶስን ነው እያለ ሰው በስጋው ደካማ ነው። ሰውን ከተመለከተን ሁላችንም የምንጠፋው ሰው እየተመለከተን እሷ እንዲህ ናት፣ እሱ እንዲህ ነው፣ እሱ እንዲህ ነው፣ ያ እንዲህ ነው፣ ያ እንዲህ ነው። የትም ቤት ላይ ችግር አለ። እሷን ፎከስ ያደረገበት መንገዱ ክርስቶስ ሆኗል። እኔም ለዚህ ነው ጸልዩልኝ ያልኩት። ጸልዩልኝ። ጸሎት ትልቅ ፓወር እንዳለው አምናለሁ። ትልቅ ፓወር እንዳልከው እንዳንተ የሚያሳሳይ ነገር አለ። እቺ የአራዳ ሙዷ ትንሽ ትጎረብጣለች ጥሏት ለመሄድ። የአራዳ ሙድ ከባድ ናት። በቃ አራዳ ምድር ላይ የምትባለው ኦፊሻል ስም በሴጣን የተሰጠን ይመስለኛል። በክርስቶስ በሴጣን እቺ እርድና የአራድዬ ልጅ እንዴት ነሽ ምናምን ነገሯ እቺ ላስላሷ ምኗ እየጎዳችን እየሄደች ነው። እውነቴን ነው የምናገረው። በጣም ጉዳት እያየንበት ነው። ኤክስትሪምሊ ዳሜጅ እያደረግን ነው። በጣም ዳሜጅ አለው። ያመለጠ አራድነት ህይወቱን ያሸነፈ ይመስለኛል። ወደ እግዚአብሔር ብዙ ሰው እንደማይቀርብ የሚታወቀው በቀላሉ ልናገር ምሽት ላይ ነው። እግዚአብሔርን ብዙ ሰው እንደማይከተል የምታውቀው ምሽት ላይ አብዛኛው መጠጥ ቤት እንጂ ቤተክርስቲያን አታገኘውም። ጸሎት ሳያደርግ አብዛኛው ህዝብ የትም ቦታ ሄደ። የትኛው ምሽት ቤት መሸታ ቤት ሙሉ ነው። በዚህ ሰዓት አሜሪካን ሀገር ኤኒዌር ብትሄድ መሸታ ቤት ሙሉ ነው። ቤተክርስቲያን ብትሄድ ወፍ የለም። ኢትዮጵያም ከመሸ በኋላ ሂድ፣ የትኛውም ቤተክርስቲያን ጴንጤም ጋር ሂድ፣ መስጊድ ሂድ፣ ኦርቶዶክስ ጋር ሂድ፣ ወፍ የለም። እና ምንድን ነው እግዚአብሔርን ፈላጊዎች በጣም ጥቂት ሰዎች ናቸው። እግዚአብሔር መዳንም የሚፈልጉ ሰዎች እጅግ ጥቂት ሰዎች ናቸው። አታላይ ግን በጣም ብዙ ነው። ደስ ይላል። ግርግሩን በጣም ብዙ ሰው ይወዳል። ፍምስናውን ይወዳል። እኔ ከማደንቃቸው ልዩ መስሎ ከሚታዩ ሙሉቀን መለሰ፣ ተፈራ ነጋሽ፣ ሂሩት በቀለ፣ ጥበብ ወርቅዬ እነዚህ በጣም ልዩ ሰዎች ናቸው ለኔ። በኦርቶዶክስም ከመጣን ማደንቃቸዋል። በዛ ወርቅ አስፋው፣ ማሪቱ አይደለችም፣ ማን ነው ማርታ አሻጋሪ የሚባሉ ምርጥ አቦነሽ፣ ማርታ አሻጋሪ፣ አቦነሽ፣ በዛ ወርቅ አስፋው የሚባሉ በጣም የሚደንቁ እህቶች አሉ። እንዲሁም ቻቺ ታደሰ በፔኔኮስቶ ምንድን የሆኑ በቃ ህይወታቸውን ለአምላካቸው ሲሰጡ ብዙ ፌመስ አይደሉም። የፍምስናቸው ጠፍተዋል። ፍምስናቸው ሙሉ በሙሉ ተቀይሯል። ምክንያቱም አመጣጡና አጨራረሱ የተለያየ ነገር ነው እና በዛ ነገር አይቻቸዋል። ሰው ትዛይ አስታውሳለሁ። እነ ጥበብ ወርቅዬ እነሱን ነበር የምንሰማው። ሁሉን እነ በዛ ወርቅ አስፋው ሌሎችንም እንሰማለን። ግን ወደ ጌታ ሲመጡ እፎይ የሚሉበትን ነገር ሲያገኙ ብዙ ሰዎች ያንን ፓወር አይሰጧቸውም፣ ሞቲቬት አያደርጓቸውም። ቅስማቸው እንዲሰበር የነበራቸው ፍምስና እንዲጠፋ አብረው የሚሰሩ ሰዎች አሉ። እነሱን ማበረታታት ነው። በየትኛውም ቤት፣ በኦርቶዶክስ ቤትም በፔኔኮስታልም እነ ተፈራ ነጋሽ ጌታን ፈልገው ነው፣ ፍምስና ፈልገው አይደለም ሄዱት። በፍምስናማ ጥግ ደርሰዋል። በፍምስና እነተፈራ እነጥበቡ ምናምን በደንብ ገንዘብ አላቸው። በየሀገሩ እየሄዱ ኮንሰርት የሚያዘጋጁ ናቸው። ብዙ ነገር ያላቸው ሰዎች ናቸው። ትልቁ እኛ ቤት ችግር ኦርቶዶክስ ተደበላልቋል፣ ድብልቅልቁ ወጥቷል። ካሴት እያወጣ ቀድም አባታችን ሲናገሩ ነበር፣ እንደው እግዚአብሔር ከፈቀደ በሚቀጥለው አዲስ አልበሜን አስመርቃለሁ ይላል። እግዚአብሔር ከፈቀደልኝ የእሱ ስራ ነው እግዚአብሔር ትላል። ይህ ነው እግዚአብሔር ከፈቀደልኝ አሪፍ አንድ ሲንግል እለቃለሁ። የእሱ ፍቃድ ተጠይቆ ለኃጢአት የሚደረግበት ነገር ነው። ይህንን ተው የሚል የለም ነው። በእርግጠኛው ልናገር፣ አንድ ፌመስ አርቲስት
እንኳን አደረሳችሁ የሚለው ላይክ እና አንድ ቄስ እንኳን አደረሳችሁ የሚለው ላይክ አይገናኝም። አርቲስቱ በ20 ሺህ በ30 ሺህ ላይኩ እንኳን አብሮ አደረሰን አንተ ትለያለህ ምናምን ይባላል። ቄሱስ ሌላው ልንገር፣ ከሚዘገንነኝ ፓርት አርቲስቶች ስላሴ ነው የሚቀበሉት። ካቴድራል አርቲስት ኃጢአት ሲሰራ የነበረ ወሮ በላ በሙሉ የሚቀበለው ወይ ቅዱስ ዮሴፍ ነው ወይ ደግሞ ቅዱስ ስላሴ ቤተክርስቲያን ነው የሚቀበለው። ወሮ በላ የነበረ በዚህ ምድር ላይ ኃጢአት የተበላውን ጥግ ድረስ የሰራው እዛ ይቀበርና መስኪኑ ቄስ ከህፃንነቱ ጀምሮ ሲያገለግል እስከ ጫፍ ድረስ ሲያገለግል የነበረው አባት ግን የት እንደሚቀበር ራሱ አታውቅም። ቪስማች ኦርቶዶክስ ሚስቴክ እየሰራ ነው፣ ስህተት እየተሰራ ነው። ይሄ ነገር ፊክስ አልተደረገም። ፎወር ይሄን ነገር ስትናገር አንተ ወንጀለኛ ነህ። ይሄን ነገር ስትናገር ኦርቶዶክስን ተሳዳቢ ነህ። ይሄን ነገር ፖይንት አውት ስታደርግ ምን ይደረጋል? አንተ በቃ ኦርቶዶክስ ጠልነ ትባላለህ። ሌላው አንድ ነገር እንትና ከተናገረው የደነቀኝ ንግግር በሰሞኑን ግርግር እቺ ነገር ነው አይኔን ያበራችው። አባታችን ጴንጤዎች ብትናገሩ አልሰማችሁም ነበር። እውነት ነው የምለው፣ ሰምቼዋለሁ። ከእናንተ ቤዛም ሁሉ ነገር የሚወራው ስለ ኢየሱስ ነው። ምንም ሌላ ወሬ የላችሁ። ያ ክብር ነው፣ ክብር ነው። እኛ ጋር መጥቶ አባታችን ግን እውነትን ሲገልጹ ለውርደት ዳረጋቸው። እንዳትደነግጡ ብለው ገና ፈርተው ገና እንደ ሰው እንደሚገፋ የዝሆን ያህል ፓወር ያለው እንዳለ የፈረስን ያህል የምንን ያህል የሚገፋ ነገር አለ። እንዳትደነግጡ የዓለም ቤዛ ክርስቶስ ነው፣ ማርያም አይደለችም ብለው ተናገሩ። ይሄ ማለት እኮ ኖርማሊ የኢንጂነር ልጅ ኢንጂነር ልጁ ከሆነ እናቱም ኢንጂነር ናት እያልከኝ ነው። እናትየው አባትየው አሚን ልጁ ዶክተር ከሆነ እናትየው ዶክተር ናት እያልከኝ ነው። ክርስቶስ የዓለም ቤዛ ከሆነ እናቱ ቤዛ ናት ካልከኝ ሁለቱም አንድ አይነት ስራ ነው ያላቸው እያልከኝ እኮ ነው። አይደለም ብለህ አትከራከረኝ አይልም። የተከራከርከኝ ያልተጻፈውን ነው። ምክንያቱም ዶክተር የወለደች እናት እሷ ዶክተር አይደለች። ሺዝ ናት ዶክተር። ነርስ የወለደች እናት ልጇ ነርስ አይደለች። ስለዚህ ይሄንን ፎቶ ኮፒ አድርጉ፣ ኮፒ ፔስት አድርጉ። አሁን እግዚኦ ማርና ክርስቶስ ብለን እግዚኦ በእንተክስትነ ማርያም ማርና ክርስቶስ እንላለን። ኤግዛክትሊ ዘሴም አባታችን ወይ ብለን እመቤታችን እንላለን። ኤኒቲንግ የምናደርገው ለክርስቶስ የሰጠነውን ለእሷ እንሰጣለን። ለክርስቶስ የተሰጠ ለእሷ ይሰጣል። ለክርስቶስ የተሰጠ ለእሷ ይሰጣል። እኩል አምላክ አድርገናል። ይህ አልተደረገም ካልክን አባታችን የሚል መጽሐፍ ቅዱሳዊ ንግግርን ከዛ በኋላ እመቤታችን ቅድስት ድንግል ማርያም ወይ ብለን እዛው ላይ ነው የምንጸልየው። እዛው ላይ አባታችን ካለን በእግዚኦ ማርና ክርስቶስ ብለን በእንተክስትነ ማርያም ማርና ክርስቶስ ነው ምናለው። እሱ ያደረገውን ኤግዛክትሊ ለእሷ እኩል አካፍለናል። እኩል እያካፈልን ነው የሰጠነው። ስለዚህ አምላክነት የላትም። እኛ ቤት ውስጥ አብሶሉትሊ አላት። በአፍ አውጥተን አምላክ ነች አንልም፣ ግን ዴፊኒትሊ በስራው የክርስቶስ የሆነን በሙሉ ኤግዛክትሊ ለእሱ ያልሰጠንበት ጊዜና ዘመን የለም። እኔ ራሱ ሰላምታ የነበረው ክብሩ ይስፋ እናትና የልጁ ነበር። አሁን ሰላማችሁ ይብዛ ነው ማለት። እኔ ራሱ ጥፋቴን ነው የምነግራችሁ። ክብሩ ይስፋ የእናትና ልጁ ብዬ እኩል ነበር የምሰጠው። አሁን ሰላማችሁ ይብዛ ነው ማለት ነው። ክርስቶስን ከማንም አላጋራው። የእግዚአብሔርን ልጅ ከማንም ጋር እኩል አላየው። ክርስቶስ የሁሉም የበላይ ነው። አላየውም፣ አይደረግም። እያንዳንዱን አስተውላችሁ ታውቃላችሁ? እያንዳንዱ ለክርስቶስ የተሰጠው ለማርያም ተሰጥቷል። የትም ቦታ ላይ ሂድ ጸልይ፣ ለክርስቶስ የተባለው ለእሷ ተሰጥቷል። እግዚኦ ማርና ክርስቶስ በእንተክስትነ ማርያም ማርና ክርስቶስ አባታችን ሆይ እመቤታችን ቅድስት ድንግል ማርያም ኤኒቲንግ አመጣል። ለእሱ የተሰጠ ለእሷ ተሰጥቷል፣ ለእሱ የተሰጠ ለእሷ ተሰጥቷል። ስለዚህ ስልጣኑን በደንብ አድርገን ሼር አድርገን ከጨረሰን በኋላ እኛ አናመልካትም ብለን ደግሞ አይናችንን አፍጥጠን ቁልጭ ብለን አንተን መናፍቅ እያለን እንለጠልጣለን። እንዳልክ ሲመጡ ይለጠለጣል። እውነቱን ተናገር እነ ኤርምያስ ሲመጡ አንተ መናፍቅ ይልከዚህ ትባላል።
እነ ዳጊ ሲመጡ ግን ከዚህ አንተ አጭበርባሪ ትላለህ። እኛንን እኩልነት ሰጠን፣ እኩል አድርገን ከእግዚአብሔር ጋር እኩል አድርገናት ስናመልክ የነበር ነው እኛንን ታዘችው። ስለዚህ ቤተክርስቲያን ይህን ነገር ማስተካከል አለባት። እሱን ባይነኝ እኔ አዎ አለባት። ዛሬ የተናገርኩትን ማንም ተናግሮት አያውቅም። አፕራምሽ ላይ አፕራምሽ ለምንድን ነው እግዚኦ ማርና ክርስቶስ ብዬ በእንደክስተነ ማርያም ማርና ክርስቶስ ምለው? ለምንድን ነው እሱ አይምረኝም? አባታችን ወይ ብዬ ለምንድን ነው እመቤታችን ቅድስት ድንግል ማርያም ወይ ብዬ እኩል ምስጋና ማቀርበው? የሚመልስልህ የለም። እና እቺን ሁላችንም ማስተዋል ሰጥቶን እንድናይ እያደርገን ብዬ ነው የማስበው።